ፖለቲከኛ ጀዋር መሐመድ በፌደራሉ መንግስትና በህወሓት መካከል ድርድር እንደተጀመረ ከሰሞኑ በአንድ ቃለ መጠይቅ ተናግረው ነበር። ጀዋር በፌደራሉ መንግስትና በህወሓት መካከል ጦርነት ይቀሰቀሳል እያልን ባልንበት ሰዓት ከጀርባ ድርድር እየተካሄደ ነው ሲሉ ተናግረዋል። ሚስጥሩ ህወሓትንና የፌደራል መንግስትን እያደራደረ ያለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ቁልፍ ሰው በቅርቡ ወደ አዲስ አበባ መጥቶ በሙከራ ደረጃ የነበረው ድርድር ኦፊሴላዊ ሊሆን እንደሚችልና የተፈራው ጦርነት የማይቀሰቀስባቸውን 4 ምክንያቶች ያመላክተ ነበር። ጀዋር ይህንን የድርድር መረጃ ጠቆም ባደረጉ ማግስት ህወሓት ባወጣው መግለጫ ተጨማሪ የድርድር ፍንጭ ሰጥቷል። ህወሓት ባልተጠበቀ መልኩ የጦርነት ሐሳቡን የቀየረ በሚመስል ሁናቴ ለዓለም አቀፉ ማህበረሰብ ያደራድሩን ጥሪ አቅርቧል። ይህን ርዕሰ ጉዳይ በስፋት እንመለከተዋለን። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0998 89 43 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። ከሰሞኑ ጀዋር መሐመድ አነጋጋሪና አከራካሪ ጉዳዮችን ይዘው ብቅ ቢሉም የዛሬው ሙሉ ትኩረታችን ግን በፌደራሉ መንግስትና በህወሓት መካከል አስቀድሞ ሲነገር በነበረው የድርድር ሂደት ላይ ትኩረት ያደረገ ነው። ጀዋር በፌደራሉ መንግስትና በህወሓት መካከል ድርድር እየተካሄደ መሆኑን ከሰሞኑ ተናግረዋል። የተፈራው ጦርነት እንደማይቀሰቀስም ጀዋር አስተያየታቸውን ሰጥተዋል። የጦርነት ይቀሰቀሳል ብለን ከፈራን ቆይተናል፣ ነገር ግን ጦርነቱ አይቀሰቀስም ብለዋል ጀዋር። ጀዋር ጦርነቱ አይቀሰቀስም ያሉት ጦርነቱ ይቀራል ሳይሆን ይዘገያል በሚል ሐሳብ ነው። ጦርነቱ የማይቀሰቀስባቸውን ምክንያቶች ዘርዝረዋል። 4 ዋና ዋና ምክንያቶች አሉ፣ ወይንም ጦርነቱን ያዘገዩታል ብለው ጀዋር መሐመድ አስተያየት የሰጡባቸው ዋና ዋና ምክንያቶች አሉ። አንደኛውና ትልቁ ወደ ጦርነት እንዳይገባ ምክንያት ይሆናል የተባለው ጦርነቱ የህዝብ ድጋፍ ያለው አለመሆኑ ነው። በትግራይም በተቀረውም ኢትዮጵያ ጦረኛ ህዝብ የለም፣ እንደ ባለፈው ጦርነት የህዝብ ድጋፍ የለውም ብለዋል ጀዋር መሐመድ። የባለፈው የበለውና ጣለው ደምስሰው እንቅስቃሴ አሁን የለም ብለዋል። ከበለው ፍለጠው በተቃራኒ ጦርነትን የሚፈራ ጦርነትን የሚሸሽ እንጂ የሚደግፍ ህዝብ የለም። ሁለተኛው ምክንያት ደግሞ የወታደሩ የጦርነት ፍላጎት ማጣት ነው። የተዋጊዎች የመዋጋት ፍላጎት አለመኖር በብዛት ይታያል ብለዋል አስተያየት ሰጪው። ለዚህም ማሳያ ያድርጉት በቅርቡ በሱዳን ድንበር በተካሄደው ውጊያ የወታደሮቹ የመዋጋት ፍላጎት ማጣት በምክንያትነት የተጠቀሰ ነው። የምርኮኛ ብዛት የፍላጎት ማጣትን ያሳያል። ሶስተኛው ምክንያት ከተፋላሚዎቹ ወገን በህወሓትም ሆነ በፌደራሉ መንግስት ወገን እናሸንፋለን የሚለው ተስፋ ቀንሷል ይላሉ ጀዋር መሐመድ። አራተኛው ምክንያት የውጭ ሀገራት ሚና ነው። የውጭ ሀገራት የኢራን ጦርነትን ተከትሎ ወደ ጦርነት እንዲገባ እየገፋፉ እንዳልሆነ ጠቅሰዋል። በተለይም አሜሪካ ወደ ጦርነት እንዲገቡ አለመፈለጓን በብዙ መልኩ እያሳየች መሆኗን አስተያየት ሰጪው ይናገራሉ። ጀዋር የጠቀሷቸው 4 ምክንያቶች ጦርነቱን ያዘገዩታል የሚል እምነት አላቸው። እስካሁን ወደ ሙሉ ጦርነት የሚያስገባ በርካታ ምክንያት ኖሮ ነገር ግን በእነዚህ 4 ምክንያቶች ነው ጦርነቱ የዘገየው ብለዋል ፖለቲከኛ ጀዋር መሐመድ። በእርግጥም ጀዋር ይህን በተናገሩ ማግስት ህወሓት ተጨማሪ ፍንጭ ሰጥቷል። የህወሓት የድርድር ጥሪም ጀዋር በህወሓትና በፌደራሉ መንግስት መካከል ከጀርባ ድርድር እየተካሄደ መሆኑን ጠቁም አድርገዋል። ከፍተኛ የማደራደር ሙከራዎች እየተደረጉ ነው። ፊት ለፊት ኦፊሴላዊ ድርድር እንኳን ባይደረግ የአሜሪካኖቹ ጫና በጣም ትልቅ ነው። በቅርቡ የትራምፕ ተወካይ ወደ አዲስ አበባ እንደሚሄዱ መረጃ አለኝ በማለት ፍንጭ ሰጥተዋል። ጀዋር ይህንን ፍንጭ በሰጡ ማግስት ህወሓት መግለጫ አውጥቷል። የህወሓት ዋነኛው ፍንጭ የድርድር ጥሪ ማቅረቡ ነው። ህወሓት ከሰሞኑ በኬንያ ይደረጋል ስለተባለው ድርድር ማስተባበያ ቢሰጥም ከዛ በኋላ ባወጣው መግለጫ የድርድር ሂደቱን በይፋ አረጋግጧል የሚሉ አስተያየት ሰጪዎች አሉ። በፌደራሉ መንግስትና በህወሓት መካከል ሚስጥራዊ ድርድር እንደተጀመረ ሲነገር የቆየው ቀደም ብሎ ነው። ባለፈው ሰኔ ወር መጨረሻ አካባቢ የአሜሪካ የውጭ ጉዳይ መስሪያ ቤት ሁለቱም ተቀምጠው እንዲነጋገሩ ልዩነታቸውን በውይይት እንዲፈቱ መልእክት አስተላልፏል። በቅርቡ የአሜሪካው ዲፕሎማት መቀለ ገብተው ነበርም። በወቅቱ መቀለ የገባው 7 አባላት ያሉት የአሜሪካ ከፍተኛ ልዑካን ቡድንን የመሩት በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ ነበሩ። አምባሳደሩ ከፍተኛ ልዑክ እየመሩ መቀለ ገብተው የነበረው አሜሪካ በአክራሪ የህወሓት አመራሮች ላይ የቪዛ ማዕቀብ ከጣለች በኋላ ለመጀመሪያ ጊዜ ነው። ጉዞ በአሜሪካ ዘንድ በጥብቅ የተያዘ ትልቅ ዓላማ ያለው ቢሆንም አምባሳደሩ መቀለ ሲገቡ ከአቀባበል ጀምሮ የገጠማቸውና ከዛም በኋላ የሆነው ያልተጠበቀ ነበርም። አምባሳደሩ በመቀለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን ሳያገኙ ተመልሰዋል።
በእርግጥ ሌተናል ጄኔራል ታደሰ ወረደን በስልክ አግኝተዋቸው ነበርም። በዕለቱ አምባሳደር ኤርቪን ማሲንጋ ከጄኔራል ታደሰ ወረደ ጋር 5 ሰዓት ከ20 ግድም ለመገናኘት ቀጠሮ ይዘው ነበርም። ነገር ግን ጄኔራሉ በነደብረጽዮን በኩል በተላለፈ ቀጥተኛ ያልሆነ እግድ ወይንም ጠባቂ ስላልተመደበላቸው በገጠማቸው የደህንነት ስጋት ምክንያት ከቤት እንደማይወጡ ለአምባሳደሩ ነግሯቸው በቀጭኑ ሽቦ የሆዳቸውን አውግተው ነው አምባሳደር ኤርቪን ማሲንጋ ከመቀሌ የተመለሱት። ሌተናል ጄኔራል ፍስሐ ኪዳኑ ወይንም ፍስሐ ማንጁስ ባስተላለፉት መመሪያ መሰረት ለጄኔራል ታደሰ ወረደ የቪአይፒ ጥበቃ እንዳይደረግ መወሰኑን ተከትሎ ጄኔራሉ ካሉበት ስፍራ ንቅንቅ አላሉም። ይህ የሆነው ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በመፈንቅለ መንግስት አፍርሶ የአስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደን ከስልጣን ባወረደ ወቅት ነበረም። ከዚያ በኋላ ከሸረሪናው ውጊያ ወዲህ ማለት ነው በኢትዮጵያ አሜሪካው አምባሳደር ኤርቪን ማሲንጋና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በስልክ ተነጋግረዋል። በውይይቱም ደብረጽዮን ቁርጡ ተነግሯቸዋል። ለደብረጽዮን በግልጽ ከነገሯቸው ወሳኝ ጉዳዮች መካከል ጦርነቱን እነርሱ እንደጀመሩትና የኤርትራ ጦር መሳሪያም ወደ ትግራይ እንዲገባ ማድረጋቸውን የሚመለከተው ዋነኛው ነው። አምባሳደሩ በወቅቱ ከባባድ መሳሪያዎች ከኤርትራ ትግራይ መግባታቸውን በተመለከተ አሜሪካ መረጃ እንዳላት አሳውቀዋል። በቅርቡ በሸረሪና የተደረገውን ውጊያ ደብረጽዮን ቀድመው መጀመራቸውን በማረጋገጥ የሸረሪናውን ውጊያ እናንተ ናችሁ የጀመራችሁት፣ ትንኮሳችሁን አቁሙ የሚል መልእክት ማስተላለፋቸውን ለጉዳዩ ቅርበት ያላቸው የወሬ ምንጮች ዘግበዋል። አምባሳደሩ የሸረሪናውን ውጊያ አስታውሰው የኤርትራ ጦር መሳሪያ ታንክና መድፍ መግባቱን ለደብረጽዮን ካሳወቁ በኋላ ህወሓትን በይፋ አስጠንቅቀዋል። ይህን ተከትሎም ደብረጽዮን ለህወሓት ፖሊት ቢሮ ሪፖርት አድርገዋል። በመቀለ በተካሄደው የፖሊት ቢሮ ስብሰባ ላይ በሸረሪና ግጭት ከተቀሰቀሰ በኋላ አሜሪካ ዝምታ መምረጧን ደብረጽዮን ለአምባሳደር ኤርቪን ማሲንጋ በውቀሳ መልክ ነግረዋቸዋል። አምባሳደሩ ለደብረጽዮን በሰጡት ምላሽ አሁን ለሚታየው ውጥረት ቀዳሚ ተጠያቂው እናንተ የምትመሩት ኃይል ነው ሲሉም ለደብረጽዮን ምላሹን ነግረዋቸዋል። አምባሳደሩ በተለይም በቅርቡ በትግራይ ሁሉም ከተሞች የተደረገውን ስብሰባ የዲፕሎማሲ ጥረት አካሄድ በማንሳት ምላሽ ሰጥተዋል። ጥቃቱን የጀመራችሁት እናንተ ናችሁ ሲሉ ደብረጽዮንን የተቹት አምባሳደሩ ህልውናችን በብልጽግና መቃብር ላይ ነው በማለት ዲፕሎማሲን የጣላችሁት እናንተ ናችሁ ሲሉም ወቅሰዋቸዋል። በህወሓት ዘንድ ህልውናችን በብልጽግና መቃብር ላይ በሚል ሐሳብ የህዝብ መድረክ በተከታታይ ተካሂዷል። በእነዚህ መድረኮች ደብረጽዮን እንዲሁም ከፍተኛ የህወሓት አመራሮች በትግራይ ያለውን የፖለቲካና የደህንነት ሁናቴ እንዲሁም ከፌደራል መንግስት ጋር ያለውን የወደፊት ግንኙነት በተመለከተ ጠንካራ አስተያየት ሰጥተው ነበርም። ከተጠቀሟቸው ቋንቋዎች መካከል የብልጽግና መንግስት መቅበር የሚለው አንደኛው ነው። አምባሳደሩ ይህንን ለደብረጽዮን ነግረው ኤርትራን በተመለከተም ታንኮችና መድፎች በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅ ተናግረዋል። ከዚህ መረጃ በኋላ ህወሓት ባወጣው መግለጫ የፌደራል መንግስት በትግራይ ክልል አዲስ ጦርነት ለመቀስቀስ ወታደራዊ ትንኮሳዎችን እያደረገ ነው ሲል መውቀሱ ይታወሳል። የብልጽግና ፓርቲ የሚመራው የፌደራል መንግስት ለሰላም የቀረቡ የውይይት ጥሪዎችን ውድቅ ማድረጉን የገለጸው የህወሓት መግለጫ መንግስት ጦርነትንና ውድመትን ለፖለቲካ ህልውና ማቆያ መሳሪያ እያደረገ ነው ብሏል። በትግራይ ዙሪያ ከፍተኛ የወታደርና የጦር መሳሪያ ክምችት ከመኖሩም በላይ በራያ ኢንቶጬ እንዲሁም ሽራሮ አካባቢዎች የሰው አልባ አውሮፕላን ድሮን ጥቃት መፈጸማቸውን፣ ንጹሃኖች መገደላቸውን በመግለጫው አውስቷል። በትግራይ ክልል ተመጣጣኝ ምላሽ ከመስጠት በመቆጠብ ለዓለም አቀፉ ማህበረሰብ የሰላም ጥሪ ሲቀርብ መቆየቱን ህወሓት የገለጸ ሲሆን ሐምሌ 25 የፌዴራል ኃይላት በሸረሪና የጸጥታ ኃይላት ላይ ጥቃት ፈጽመዋል ብሏል። የእርምጃ አጠቃላይ አዲስ ጦርነት ለመቀስቀስ ሆነ ተብሎ የተደረገ ግልጽ ትንኮሳ ነው ያለው መግለጫው ከሰሞኑ በመቀለ ውስጥ የሰው አልባ የጦር አውሮፕላን ድብደባ መፈጸሙንም አያይዞ ገልጿል። በቅርቡ የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለአጃንስ ፍራንስ ፕሬስ በሰጡት መግለጫ ስለደረሰው ጉዳት ዝርዝር መረጃ የለኝም ብለው ነበርም። የኢትዮጵያ መንግስት በአንጻሩ ስለ ድሮን ጥቃቱ እስካሁን በግልጽ የተናገረው ነገር የለም። ህወሓት ሰሞንኞቹን የድሮን ጥቃቶች አስመልክቶ በፌደራሉ መንግስት ላይ ጣቱን እየቀሰረ ክስ ቢያሰማም በሌላ በኩል ግን የድርድር እንቅስቃሴ እያደረገ ነው ተብሏል። የፌደራል መንግስትና የህወሓት የቃላት ጦርነት እየተካረረ መምጣትና አልፎ አልፎ የሚታዩ ትንኮሳ በቀጠለበት ሁናቴ የድርድር ወሬም እየተሰማ ነው። ከዚህ ቀደም ሚስጥራዊ ድርድሩን በተመለከተ በሚመለከታቸው አካላት በኩል ያልተረጋገጡ መረጃዎች ይወጡ ነበርም። በጊዜው ሾልከው የወጡት መረጃዎች የአሜሪካ ዲፕሎማቶች ወደ መቀለ ደጋግመው ከሄዱ በኋላ ለሁለቱም ለፌደራል መንግስትና ለህወሓት የድርድር ጥያቄ ማቅረባቸውን የሚያሳዩ ነበሩ። አሁን ፖለቲከኛ ጀዋር መሐመድ በህወሓትና በፌደራል መንግስት መካከል ከጀርባ የድርድር እንቅስቃሴ መኖሩን ፍንጭ ሰጥተዋል። የጀዋርን ፍንጭ ተከትሎም ህወሓት ያወጣው መግለጫም የድርድር ፍንጭ የሚሰጥ ነው እየተባለ ይገኛል። ጀዋርና ህወሓት የድርድር ፍንጭ በሰጡ ማግስት ኦባሳንጆን ጨምሮ አደራዳሪዎች ወደ አዲስ አበባ ገብተዋል። በእርግጥም ድርድር መኖሩን የሚያሳይ ነው ይላሉ ጉዳዩን በቅርበት የሚከታተሉ